ምድር በተራሮች በወንዞችና በሰፊ በረሃዎች የተከበቡ ተፈጥሯዊ ድንበሮችን አበጅታለች። የሰው ልጅ ግን በእነዚህ የተፈጥሮ አጥሮች ተወስኖ አልቀረም። እነዚህን መሰናክሎች ሰብሮ ከሌላው ዓለም ጋር ለመገናኘትና የንግድ ትስስርን ለመፍጠር በእግር መሄድን መነሻ አድርጎ በእንስሳት ጀርባ መጓዝን ተሻግሮ ዛሬ ላይ የየብስ የባህርና የአየር ትራንስፖርት ፈጠራ ባለቤት ለመሆን በቃ። ዓለምም በቀላሉ ለመቀራረብ ቻለች። ታዲያ ከነዚህ ታላላቅ ፈጠራዎች መካከል ደግሞ የባቡር ትራንስፖርት ቀዳሚውን ስፍራ ይይዛል። እንዴት ናችሁ ተመልካቾቻችን? አሁን የምገኘው በታሪካዊውና በአንጋፋው የለገሃር ባቡር ጣቢያ ቅጥር ግቢ ውስጥ ነው። ዛሬ በዘመነች ኢትዮጵያ ዝግጅታችን ስለ ባቡር የመዘመን ሂደት እናነሳለን። አብራችሁን ቆዩ። ጊዜው የ19ኛው መቶ ክፍለ ዘመን ማብቂያና የ20ኛው መቶ ክፍለ ዘመን መባቻ ነበር። ዳግማዊ አጼ ሚኒሊክ ኢትዮጵያን ከነበረችበት አስቸጋሪና ኋላ ቀር የትራንስፖርት ስርዓት ለማላቀቅ የቅርብ አማካሪዎቻቸው ከነበሩት ከስዊዘርላንዳዊው ሙሴ አልፍሬድ ኤሊግና ከፈረንሳዊው ሙሴ ሊዮን ሸፍነ ጋር በመሆን የባቡር መስመር እንዲዘረጋ ተማክረው አጸደቁ። ዓለም ባቡርን በጀመረበት ብዙ ታሪክ ነው። የመጀመሪያውን የኢትዮጵያ ጅቡቲ ቼመንደፈር የምንለውን የባቡር የጀመረው 25000 ግመል ከአዲስ አበባ ይነሳል። ስንት ቶን ይዞ? 12000 ቶን። ይህንን ለማስቀረት ነው ባቡሩ ይመስረት የተባለው። በሌሎች ሀገራት ውስጥ ቴክኖሎጂው ባልነበረበት ሰዓት በፈረንሳይና በኢትዮጵያ መንግስት መካከል በተደረገ ስምምነት በ8 ሚሊዮን ፍራንክ ነው የተገነባው። ሐምሌ 1 ቀን 1888 ዓ.ም ለግንባታው የሚሆን ፍቃድ ተገኘ። ለግንባታው ወጪ የሚውል ገንዘብ ለማሰባሰብም በፈረንሳይ ላሉ ባለሀብቶች አክሲዮን መሸጥ ተጀመረ። የአጼ ሚኒሊክ አደራ የተጣለባቸው ሁለቱ ሙሴዎች ምንም እንኳን ያሰቡትን ያህል ገንዘብ ማግኘት ባይችሉም ህዳር 22 ቀን 1890 ዓ.ም የሃዲዱን ስራ ዲፖርሺ ለተባለ ተቋራጭ በመስጠት ስራውን አስጀመሩ። ከተጀመረ ከጅቡቲ ማቴሪያል መጣ፣ ቴክኖሎጂ መጣ፣ የሰው ኃይል መጣ። 781 ኪሎ ሜትር ኬት ከጅቡቲ ፖርት እስከ አዲስ አበባ የተጠናቀቀው አጠቃላይ 854 ኪሎ ሜትር ርዝመት ያለው ባለ ሜትር ጌጅ ነው። በሃዲዶቹ መካከል ያለው ዊድዝ ወይም ደግሞ ስፋት 1 ሜትር የሆነ የኢትዮ ጅቡቲው የድሮው ቼመንደፈሩ በሜትር ጌጅ ነው የተሰራው። በወቅቱ በዚህ የባቡር መስመር ዝርጋታ ላይ ፈረንሳውያን መሐንዲሶች ተሳትፎ አድርገውበታል። ለገሃር ወይም ለጋር የሚለው ቃልም ፈረንሳይኛ ቃል ነው። ትርጉሙም የባቡር ጣቢያ ይሰኛል። የባቡር መስመር መዘርጋት ቀላል አልነበረም። በርካታ ፈተናዎችና ተቃውሞዎች ነበሩበት። ከዚህ ቀደም እንስሳትን በመጠቀም ዕቃ ያጓጉዙና ይነግዱ የነበሩ ሰዎች ስራችንን እናጣለን በሚል ስጋት፣ በመኳንንቱ በኩል ደግሞ ባቡሩ የቅኝ ገዢዎች ወደ ሀገራችን መግቢያ መንገድ ይሆናል በሚል ተቃውሞ ተነሳ። ይህ ብቻ አልነበረም። የአካባቢው ነዋሪዎች የተዘረጉትን የሀዲድ ብረቶች እየነቀሉ መገልገያ ዕቃዎችን ያበጁ ነበር። ሴቶችም ደግሞ የቴሌግራፍ መዳቦችን እየወሰዱ የእጅ አምባር እየሰሩ በማስቸገራቸው የግንባታ ሂደቱ እንዲጓተት ምክንያት ሆነ። የሀዲዱን ግስጋሴ በጉጉት የሚጠብቁት አጼ ሚኒሊክም በዚህ ተግባር ላይ በሚሰማራ በማንኛውም ሰው ላይ ከባድ ቅጣት እንደሚጠብቀው በማስጠንቀቅ ስራው ቀጠለ። በዚህ መሃል ግን ሌላ የተፈጥሮ ፈተና መጣ፣ ምስጥ። አሁን አዲስ ባቡር ሲሰራ ንጣፍ አለ። በፈረንሳይኛ ትራቬርስ ይባላል። በእንጨት ነው በዓለም ላይ በሙሉ። እኛ ሀገር ተጀመረ፣ በእንጨት ተጀመረና የመጣ ያለ ወደ ደወሌ የሚባል የኢትዮጵያ ድንበር ላይ ችግር ተፈጠረ። ምስጥ አሸገረ፣ ይበላው ጀመር፣ ስራው ቆመ። ይህ ጉዳይ ከአቅማቸው በላይ የሆነባቸው አጼ ሚኒሊክም በማለት ለፈረንሳዮቹ ባለሙያዎች ተናገሩ። ብር ያስፈልጋል፣ ግን ሀሳብ ምን አመጣችሁ? ለመበረት አናደርገውም፣ ይኸው አርጉት አሉ። ከደወሌ ጀምሮ እስከ መጨረሻው ድረስ ብረት ንጣፍ መደረግ ጀመረ። ምን ሆነ? ምን ቆመ? ሌባው ቆመ። ምስጡ በምን ተቀየረ? በብረት ተቀየረ። 1902 የደረሰ ድሬዳዋ እንደ መቼ ኤሮፓን አቆጣጠር
ግንባታው ቀጥሎ በግንቦት ወር 1904 ዓ.ም ኤረርጎታ፣ በ1905 ዓ.ም ሜኤሶ፣ በታህሳስ ወር 1906 ዓ.ም አዋሽ ደረሰ። ዳግማዊ አፄ ምኒልክ ባቡሩ አዲስ አበባ ሲገባ ለማየት ባይታደሉ ከብዙ እልህ አስጨራሽ ውጣ ውረዶች በኋላ አዲስ አበባ ደረሰ። አፄ ምኒልክ ኢትዮጵያን ለማዘመንና ከውጭው ዓለም ጋር ግንኙነት ለመፍጠር ካላቸው ፍላጎት የተነሳ የኢትዮ ጅቡቲን የባቡር መስመር ዝርጋታ ፕሮጀክት ቢጀምሩም ፕሮጀክቱ አዲስ አበባ የደረሰውና የተመረቀው ግን በንግስት ዘውዲቱ ዘመነ መንግስት በ1910 ዓ.ም ነበር። የሀዲድ መስመር ዝርጋታው መጠናቀቁን ተከትሎ በድንጋይ ከሰል የሚሰራው የመጀመሪያው ባቡር በይፋ ስራውን ጀመረ። ባቡሩ ከመውጣቱ በፊት ከአዲስ አበባ ከመውጣቱ በፊት ሄዶ ቀድሞ የራሱ ባቡር አለው። በሰው የሚገፋ የሚቆጣጠር ምን ይዞ? ቀይና አረንጓዴ ባንዲራ ይዞ። ለምንድን ነው ቀይ ያዘው? አደጋ ካለ ባቡሩ እንዲቆም፣ አረንጓዴ ካለስ ሰላም ነው። ባቡር ይመጣበት ደግሞ እና ሲሆን ሲያቅ አውርዶ ባቡሩን ያሳልፋል። በዚህ መስራት እየሰራ ያለ ይሄን የሚሰራው በምንድን ነው? በከሰል ባቡር ነው። እሺ ዝም ብሎ በድሬዚን በኮረንቲ ወይ ደግሞ በነዳጅ እንዳይመስላችሁ። ከሰል ተቀጣጥሎ በሚፈጥረው የእንፋሎት ኃይል ሞተሩን በማንቀሳቀስ ወደፊት አክሰለሬት እንዲያደርግ በማድረግ ነበረ ሲሰራ የነበረው። ከውጭ መጣ ከሰል ነው። ከሰል ስላችሁ ዝም ብሎ ሳይሆን በቴክኖሎጂ በኬሚካል ወደ ከሰልነት ነው እንዲያዝ እና በአካፋ ይገባል። እሳት መጀመሪያ ይለኮሳል። ያ ነው ሞተሩን የሚያንቀሳቅሰው እንዲሰራ የሚያደርገው። ለማጥፋት ሲፈልግስ ምንድን ነው የሚደረገው? ውሃ ነው የምትደፊው። ስለዚህ ምን አለ መሰለሽ፣ በየጣቢያው የውሃ ታንከር አለ። በየጣቢያው ማጥፋት ሲፈልግ ባቡር ነጂው ይቆማል። ከዛ እንደዚህ ምሰሶ አለው ይላል፣ ይቀየራል። በጣም ከባድ ጭስ የሚያወጣ ነበረ። የቻርኮል ነው የሚሰራው የነበረው። ያ ደግሞ አየር በመበከል ረገድ ከዚህ ጅቡቲ በሚጓዝበት ጊዜ የሚያወጣው ጭስ ከፍተኛ የአየር መበከል ያደርስ ነበር። እሳትም ያረቃል። ለምሳሌ አብዛኛው የገጠር ቤት ሳር ቤት አልነበረም? ሲረጭ ይፈናጠርና ሳር ቤቱን ያቃጠልባቸዋል። ስለዚህ ምን ተባሉ መሰለሽ? ከሀዲዱ 15 ሜትር እንትርቁ ተባሉ። ከሀዲዱ ወደ ጎን መራቅ ጀመሩ። ከጊዜ በኋላ ባቡሩ በከሰል መስራቱን አቁሞ በነዳጅ ወይም በዲዝል በሚሰራ ባቡር ተተካ። ይህ የነዳጅ ባቡር በአንጻራዊነት በብዙ መልኩ ከቀደሙ የተሻለና ቀልጣፋ ነበር። ወደ ነዳጅ ወደ ናፍታ እንዲለወጥ ተደርጎ በነዳጅ ይሰራ የነበረበት ዘመን ነበረ። 1929 ከሰል ባቡር ቆመ። አሁን የነዳጅ ባቡር ሲጀመር ምን አድርገዋል? አዘጋጅተዋል። ስልጠና ሰጥተው ለባቡር ነጂዎች፣ ለቲኬት ቆራጮችም ለሁሉም ሰጥተዋል። ፈተና እያስገቡ እያሰለጠኑ ወደ ስራ ላይ ማሰማር ጀመሩ። ማን አገኛውን ስራውን? ኢትዮጵያውያኖች ማግኘት ጀመሩ። ዋናውን ፖስት ግን ማን ያዙ? ፈረንሳዮች። ቴክኖሎጂው ራሱ አውትዴትድ ሆነ። አሁን ኦልሬዲ ሄሪቴጅ ቅርስ ሆኗል እና በወቅቱ በነበረበት ጊዜ ግን የሰጠው አገልግሎት ከፍተኛ ነው። በወቅቱ 54 ጎታች ማሽኖችና 36 የመንገደኛ ጋሪዎች የነበሩ ሲሆን ከነዚህም ውስጥ 10ሩ ባለ አንደኛና ሁለተኛ ማዕረግ፣ ቀሪዎቹ ደግሞ ለሶስተኛ ማዕረግ ተጓዦች አገልግሎት የሚሰጡ ነበሩ። የጭነት ጋሪዎች ቁጥርም እስከ 445 ይደርስ እንደነበር በታሪክ ሰነዶች ላይ ሰፍሮ እናገኘዋለን። የመንገደኛ ባቡር ከአዲስ አበባ እስከ ጅቡቲ በቀን 6 ባቡር ነበር። የመንገደኛ ብቻ የዕቃ በቀን 5-6 አለ። ከየት? ከአዲስ አበባ እስከ ጅቡቲ። አንደኛ ማዕረግ 11 ሰው፣ ሁለተኛ ማዕረግ እንደ ባቡሩ ነው 12 ሰው፣ ሶስተኛ ማዕረግ የሚቀመጥ 120 የሚቆም 72 ሶስተኛ ማዕረግ። ይሄ ግን የምነግርሽ ህጉን ነው። ግን ከአዲስ አበባ 25 ኪሎ ሜትር እንደወጣ ቁጥሩ አይታወቅም። ሶስተኛ ማዕረግ የሚሳፈረው ሰው ግን ባቡሩ ሰላም ይገባል። አንደኛ ማዕረግ የሚባለው ሲመጣ እንትን መኝታም ነበረው። ስትሄጂ ቻርጅ ታደርጊያለሽ፣ ትከፍያለሽ ሳንቲም ለአልጋ
አሁን በ1964 የባቡሩ ዋጋ ስንት ነበር መሰለህ? ድሬዳዋ 6 ብር ከ40 ነበር። ጅቡቲ 12 ብር ከምናምን ነበር የሚደረገው ጅቡቲ ማግቢያ። ሌላ ስፔሻል የሚባል አለ። ስፔሻል ምልሽ ባቡሩ ማታ ነው የሚሄደው ከቤተሰብ ጋር ክላስ። ሌላ ምሳሌ አንቺ ውሻሽን መጫን ክፍል የውሳ ክላስ አለ። ይኸው እኛ ኢትዮጵያኖች ከአውሮፓ ምንም ማናንስ ነበር። ሻሽለን ሁሉ ነገር ቴክኖሎጂው ኤር ኮንዲሽን አለው። የመገናኛ ባቡር ላይ ምን አለ? ካፌ አለ። ግን አብዛኛው ካፌው የትኛ ነው? አንደኛ ማድረግ ላይ ነው። በፈረንሳይኛ ሶርቲ ቮያጀር ትሮዚየም ክላስ፣ ሶርቲ ቮያጀር ፕሬሚየር ዶዚየም ክላስ ምን ማለት ነው? መንገደኛ በአንደኛ ሁለተኛ ማድረግ የሚወጣ፣ ሶስተኛ ማድረግ መንገደኛ አንደኛ ሁለተኛ ማድረግ የተሳፈሩ ቀድሞ ያወጣ ክልክል ነው። ይህ የኢትዮ ጅቡቲ የባቡር አገልግሎት በወቅቱ የውጭ ምርቶችን ወደ ሀገር ውስጥ ለማስገባት እንዲሁም የሀገር ውስጥ ምርቶችንም ለውጭ ገበያ ለማቅረብ ለኢኮኖሚው ትልቅ አስተዋጽኦ የነበረው ነው። ከዚህ በተጨማሪም ደግሞ እንደ ድሬዳዋ ያሉ ከተሞችም እንዲመሰረቱ ምክንያት ሆኗል። ድሮው ባቡር ከጅቡቲ ጋር ግንኙነት ሲፖርት አጠቃላይ አክሰስ ከባህር ጋር ለመገናኘት ለዘመናዊው ባቡር መሰራት ከፍተኛ ፈርቀዳጅ የሆነ ታሪካዊ ክስተት ነው። መስመሩ ሲሰራ ምን ይመሰረታል? ከተማ። መስመሩን ሲመሰረት ማይመጣል ሰው ምን ይሰራል? ቤት። ምን ይሰራል? ሆቴል። ምን ይሰራል? መዝናኛ ማረፊያ፣ ቦለቄ፣ ቡና፣ ቆዳ ምኑ ከዚህ ወደ ውጭ የሚላከው ለዘመኑ ትልቅ ግልጋሎት የሰጡት እነዚህ የመንገደኞች ማመላለሻና የጭነት ባቡሮች ዛሬም ድረስ ያንን ታሪክ እየመሰከሩ በአዲስ አበባ ለገሃር ባቡር ጣቢያ ቅጥር ግቢ ውስጥ ይገኛሉ። ይሄ የውሃ ታንከር ይባላል። በፈረንሳይኛ ሮቤር ይባላል። ውሃ ነው። ለማ ለጅቡቲ ለመስመር። እዚህ ደግሞ የምታየው ጋሪ ደግሞ ሶስተኛ ማዕረግ ነው። የተሰራው 1963 ነው። ይህንን የመረቁት ማን ናቸው? ጃንሆይ ናቸው። ቀዩ ደግሞ ምን ማመላለሻ ነው? ቦለቄ፣ ስንዴ፣ ቡና የሚችለው 25 ቶን ነበር። እግሩን ቀየሩት። ስንት አደረጉት? ወደ 35 ቶን። አየሽው? ይሄን ጋሪ ምን አደረጉት? ሞዲፊኬሽን አደረጉት። የዛኔን ጋሪ ስንት አለን? 40። ያ ደግሞ መጨረሻ ላይ ማቀነባበሪያ ነው። ቡና ከቡና ቦለቄ ከቦለቄ ያዘጋጅ ለምጠው ያኛው ባቡር መጥቶ እንዲወስድ የሚሰራው ሩቅ መንገድ መሄድ አይችልም። እዚቹ ብቻ ግቢ ውስጥ ሎኮ ትራክተር ይባላል። የእንጨት ባቡሮች ሬል የእቃ ባቡሮች ናቸው የእንጨት የነበሩት። የመንገደኛ ባቡር ግን ከብረት ነው የተሰሩት። አትክልት በዚህ ባቡር ትጭኛለሽ፣ ይበሰብሳል። በእንጨት ጋሪ ነው። ምን አለው ደግሞ ይሄ መስኮት አለው። በቀን 5 ባቡር ስልሽ አትክልት ብቻ ጅቡቲ የሚገባ ይሄን በዚህ የሚጫነው። እኛ ምን አይነት ጋሪ አለን? የቤልጅየም ጋሪ አለን፣ የፈረንሳይ ጋሪ አለን፣ የስዊስ አለን። ሌላው አሁን ላይ በብሔራዊ ቤተ መንግስት የሚገኙት ከፈረንሳይና ከእንግሊዝ መንግስታት ለቀዳማዊ አፄ ኃይለ ሥላሴ በስጦታ የተበረከቱት ቅንጡና ዘመናዊ የባቡር ጋሪዎች የዛ ዘመን ትውስታዎች ናቸው። ሁሉ ነገር አለ እንዳንቺ ቤት። ምንድን ነው የሌለው? ሻወር ብቻ ነው የሌለው። ሁሉ ነገር። ሌላ የሚለየው ነገር ምንድን ነው? ክችኑ በእንጨት ይሰራል፣ በከሰል ይሰራል፣ በኮረንቲ ይሰራል፣ በጋዝ ይሰራል። የቻርልስ ደጎል ደግሞ ኤር ኮንዲሽን የለውም፣ ቬንቲሌተር አለው። ሁሉም ነገር አለ። የስብሰባ አዳራሽ አለ። የሀገሪቱ የወጪና የገቢ ንግድ የጀርባ አጥንት ሆኖ ቀጠለ። በ1951 ዓ.ም በፈረንሳይና በኢትዮጵያ መካከል በተደረገ አዲስ ስምምነት የኩባንያው ዋና መስሪያ ቤት ከፓሪስ ወደ አዲስ አበባ ተዘዋወረ። ፈረንሳይ ሀገር ነበር። ምን በሚል ኢምፔሪያል የንጉስ ባቡር በሚል ልክ ይሄ ነገር ቆንጆ እንደሆነና እንደሚያዋጣ ሳል ቢሮ የት ሆነ? አዲስ አበባ። በምን በሚል ሸመን ደ ፌር ፍራንኮ ኢትዮፒ በአማርኛ የኢትዮጵያና የፈረንሳይ ምድር ባቡር ድርጅት። በ1974 ዓ.ም ኩባንያው ሙሉ በሙሉ በኢትዮጵያና በጅቡቲ መንግስታት የጋራ ባለቤትነት ስር እንዲሆን ተደርጎ የኢትዮ ጅቡቲ ምድር ባቡር ድርጅት በሚል ስም በአዲስ መልክ ተዋቀረ። ከዛም በኋላ ግን በተለያዩ ምክንያቶች ባቡሩ ቀስ በቀስ አገልግሎቱ እየቀነሰ መጣ። በዚህን ጊዜም ዋናው ስራ አስኪያጅ ኢትዮጵያዊ አዲስ አበባ
ምክትሉ ጅቡቲያዊ አዲስ አበባ። በዚህ መሰረት ስራው ቀጠለ። የፈረንሳይ መንግስት 100% ከኢትዮጵያ ወጣ። የመጀመሪያ ችግር የተፈጠረው መለዋወጫ ቆመ። መለዋወጫ ሲቆም አስቸጋሪ ነው። ከነበረው 50 ማሽን 25 ከ25 10 ቀረ። ምን እያደረገ መለዋወጫ ያስፈልጓል። ሁለተኛ ገቢ ብዙ የለውም። በሰዓት 80 ኪሎ ሜትር ነው። ከዛ በኋላ ግን መለዋወጫ ሁሉ ሲቀርስ 30 40 20 የምንሄድበት ቀን አለ። አንዳንድ ጊዜ ባቡሩ 18 ሰዓት ይሄዳል። ከአንድ ክፍለ ዘመን በላይ ያስቆጠረው የቀድሞው የኢትዮ ጅቡቲ ምድር ባቡር ከአዲስ አበባ እስከ ድሬዳዋ ያለውን አገልግሎት በጊዜ ሂደት ቢያቆምም ድርጅቱ ግን አልተዘጋም። አሁንም ድረስ በድሬዳዋ ከተማ ውስጥ ለነዋሪው ከድሬዳዋ እስከ ደወሌ ድረስ የትራንስፖርት አገልግሎት በመስጠት ላይ ይገኛል። ሌላ ድርጅት ተከፈተ። ምን የሚል የድሬዳዋና ደወሌ ምድር ባቡር ድርጅት ሰራተኛ ይዞ ስንት? እዚህ 12 ሰው፣ እዛ ደግሞ 300 ሰው። ኢትዮጵያን ወደ ዘመናዊው የባቡር አገልግሎት ምዕራፍ ለማሻገር የወቅቱን የቴክኖሎጂ ደረጃ የሚመጥን የባቡር መሰረተ ልማት በአዲስ መልክ ለመገንባት በሚሊኒየሙ መባቻ የኢትዮጵያ ምድር ባቡር ኮርፖሬሽን ተመሰረተ። በተወካዮች ምክር ቤት አዋጅ ቁጥር 141/2000 ለአራት አገልግሎቶችን እንዲሰጥ ነው የተቋቋመው። ዘመናዊ የባቡር መሰረተ ልማትን መገንባት፣ የባቡር ትራንስፖርት አገልግሎትን መስጠትና ተያያዥ የትራንስፖርት ስራዎችን፣ የሎጂስቲክ ስራዎችን የማከናወን ኃላፊነት የተሰጠው የመንግስት የልማት ድርጅት ተቋም ነው። ተቋርጦ የቆየው የአዲስ አበባ ጅቡቲ የባቡር መስመርም ሙሉ በሙሉ በኤሌክትሪክ በሚሰራ በዘመናዊ መልክ ተገንብቶ በ2010 ዓ.ም አገልግሎት መስጠት ጀመረ። ከአዲስ አበባ ተነስቶ እስከ ጅቡቲ ያለውን ዘመናዊ የባቡር መሰረተ ልማት ገንብቶ አጠናቋል። 656 ኪሎ ሜትር ጅቡቲ ውስጥ 100 አለ። አጠቃላይ 756 ኪሎ ሜትር ነው የተሰራው። እንደ በፊቶቹ ሳይሆን የኢነርጂ አጠቃቀሙ በኤሌክትሪክ እንዲሰራ ተደርጎ ነው የተሰራው። በጣም ብዙ ሰብስቴሽኖች አሉ። ትራንስፖርት ሴክተሩ ያለውን የነዳጅ ጥገኝነት ከመቀነስ አንጻር በጣም ሲግኒፊካንት የሆነ ለውጥ ነው የሚያመጣውና ግሪን ኢኮኖሚ ነው። ታዳሽ ኃይል ነው የሚጠቀመው። በጣም ሪላቲቭሊ ከትራክ ፈጣን ነው። በአነስተኛ ወጪ ነው የሚለው። ከባቡሩ አናት ላይ ያለው ከሽቦው ጋር የሚገናኘው ፓንቶግራፍ ይባላል። በሀዲዱ ላይ በሚሄድበት ጊዜ ኢነርጂ የሚያገኘው ከላዩ ላይ በተገጠመለት ፓንቶግራፍ በሚለው እንትን አማካይነት ኤሌክትሪክ ኃይል አግኝቶ ነው የሚሰራው። እኛ ዲዛይን አድርገን የገነባ ነው የኢትዮ ጅቡቲ የባቡር መስመር ኦፕሬሽናል የሆነው በሰዓት 120 ኪሎ ሜትር እንዲሄድ ታስቦ የተገነባ ነው። ለመንገደኞች 120 ኪሎ ሜትር በሰዓት፣ ለጭነት 80 ኪሎ ሜትር በሰዓት እንዲጓዝ የታሰበ ነው። አጠቃላይ ከዚህ ጅቡቲ ድረስ 19 ስቴሽኖች አሉ። ከነዛ 19 ስቴሽኖች ውስጥ 10ሩ ለሎጂስቲክስ ታስበው የተሰሩ ናቸው። የሎጂስቲክ ማራገፊያ ተርሚናሎች ስላሏቸው ማለት ነው። የመጫን ካፓሲቲው በጨመረ ቁጥር የሀዲዱ በሜትሩ ያለው ክብደት እየጨመረ ይሄዳል ማለት ነው። አሁን እኛ የምንጠቀማቸው ዩአይሲ 50፣ 54፣ 56 እያለ ፍጥነቱና የመጫን አቅሙ በጨመረ ቁጥር በአንድ ሜትር ውስጥ ያለው የሀዲዱ ክብደት እየጨመረ የሚሄድ የተለያዩ የሀዲድ አይነቶች አሉ። እነሱን ነው የምንጠቀማቸው። አሁን እኛ ሚኒመም የተጠቀምነው 50 ኪሎ ግራም ፐር ሜትር የሆነ ክብደት ያለው ሀዲድ ነው የምንጠቀመው። ይሄ ስታንዳርድ ጌጅ ነው የሚባለው። በአሁን ሰዓት በዓለም ላይ እጅግ በጣም የሚሰራበት እና ተመራጭ የሆነው 1435 ሚሊ ሜትር ወይም ደግሞ 1.435 ሜትር በሁለቱ ሀዲዶች መካከል ልዩነት ያለው ነው። ዋናው ጌጆችን መወሰን ያስፈለገበት ምክንያት ምንድን ነው? ከሀገር ሀገር ስትሻገሪ ጌጁ ተመሳሳይ መሆን አለበት። ይህ ባቡር በፍጥነትና በጥራቱ ደረጃ ዘመኑን የዋጀ ነው። በርካታ የትራንስፖርት አማራጮች ባሉበት በዚህ ዘመንም የሀገሪቱን የወጪና ገቢ ንግድ በከፍተኛ ደረጃ ይሸፍናል።
የአገሪቱን የገቢ ወጪ ንግድ 14% ይሸፍናል አሁን ባለበት ሁኔታ ማለት ነው። በአንድ መስመር ብቻ አንድ ባቡር እንግዲህ እስከ 70-72 የሚደርሱ ተሳቢዎች የሚይዙትን ነው በአንድ ጊዜ ሀውል አድርጎ ይዞ የሚሄደው ማለት ነው። 1171 ዌገኖች አሉ ወይም ደግሞ ተጎታቾች እና 41 ጎታች ወይም ሎኮሞቲቭ የምንላቸው አሉ። ከነዛ ውስጥ ወደ 450 ገደማው ፍላት ቤድ ወይም ኮንቴነር የሚጭነው በዛ ኦፕሬሽኑን እያሳለጠ ነው። ሪፍሪጅሬትድ ወይም ደግሞ ቀዝቃዛ ኮልድ ሎጂስቲክስ ላይ ቀዝቃዛ የተባሉትን እንደ ፍራፍሬ፣ አበባ የመሳሰሉትን ወይም ደግሞ እንደ ቀዘቀዙ ቴምፕሬቸራቸው ሬጉሌትድ የሆኑ ነገሮችን ለማጓጓዝ የሚያስችሉ አሉ። በአሁኑ ሰዓት የ110 የነዳጅ ቦቴ የፈሳሽ ጭነት ማመላለሻ እንትኖቻችን ተነስተዋል። ሌሎች ጎንዶላ የሚባሉ አለ፣ ከቨርድ አንከቨርድ የሚባሉ አሉ። ስንዴ የሚያመጡት ማለት ነው። ስንዴው ውስጡ ገብቶ የተሸፈኑ እንትኖች አጠቃላይ አይነታቸው 11 የሆኑ የባቡር አይነቶች አሉ። የቀድሞውን ባቡር ለማንቀሳቀስና ለመቆጣጠር አስቸጋሪ ከነበረበት ስርዓት በተለየ ይህ ዘመናዊ ባቡር በኮምፒውተር በሚመሩ ሲስተሞችና በላቁ የደህንነት መቆጣጠሪያዎች የተገነባ ነው። ዛሬ ላይ ተጓዦች ትኬት ለመቁረጥ ወደ ባቡር ጣቢያ መሄድ አይጠበቅባቸውም። የሞባይል ስልካቸውን ተጠቅመው በቀላሉ የሚቆርጡበት ዘመናዊ አሰራር ተመቻችቷል። ለህዝብ ማመላለሻ አውሮፕላን ውስጥ ያሉት የተለያዩ ስታንዳርድ ያላቸውን አይነቶች አሏቸው። አሁን ያሉ ዘመናዊ ባቡሮች የኛ ባቡሮችም ደረቅ ኮቾች አሉ፣ ከዚያ ቪአይፒ ሩሞች አሉ፣ መኝታዎች አሉ። እንደዚህ በዚህ የተከፋፈሉ ናቸው አሁን ያሉት ማለት ነው። ባቡሮቹ ተቀጣጥለው አይደል ያሉት 26 የመንገደኞች ባቡሮች አሉ። እርስ በርሳቸው ስለተቀጣጠሉ ከአንደኛው ወደ ሌላኛው መሻገር ይችላል። ስለዚህ የምግብ ሰዓት በሚደርስበት ጊዜ በፉርጎው ውስጥ በማለፍ እነዛ ምግብ የሚዘጋጅባቸው 2 ፉርጎዎች ውስጥ በመግባት ማንኛውም ሰው በገንዘቡ የመረጠውን ፋስት ፉድ ገዝቶ መብላት ይችላል። ቴክኖሎጂ ሽግግር ስራዎች ተሰርተዋል። በተለይ የባቡር ትራንስፖርትን ሙሉ ለሙሉ በሀገር ውስጥ ባለሙያዎች ትራንስፖርት አገልግሎትን ከመስጠት አንጻር ሰፊ የሆነ የአቅም ግንባታ የቴክኖሎጂ ሽግግር ስራዎች ተሰርተዋል። የመሰረተ ልማቱንም የመጠገንም ስራ በውስጥ አቅም በራስ ኃይል ኢትዮጵያውያኖች ሙሉ ለሙሉ የባቡር መሰረተ ልማቱን የመጠገን ስራዎችም እየተሰሩ ናቸው። ብዙ የተሻሻሉ ነገሮች አሉ። ያው በመስተዋት በአሉሚኒየም ምክንያቱም በዛ ፍጥነት በሚወረወርበት ጊዜ የፊት ለፊት ይሄ አርኪቴክቸሩን ራሱ አይተሹ እንደሆነ ሹል ጫፉ አውሮፕላን ልክ ጫፉ ሹል እንዲሆን እንደተደረገው ኤሮዳይናሚክሱን እየሰነጠቀ ሲሄድ በፍጥነቱ ልክ እየሰነጠቀ ነው መሄድ ያለበት። ስለዚህ እየተሻሻለ እዚህ ደረጃ የደረሰው በዚህ ምክንያት ነው። ቦዲ ግንባታው በተለያየ ጊዜ እየተሻሻለ የመጣና ሲንተቲክ ነገሮችን ሁሉ እስከ መጠቀም የተደረሰበት ነው። በ2008 ዓ.ም ስራ የጀመረውና በወቅቱ ለከተማው ነዋሪ ትልቅ ብስራት የነበረው የአዲስ አበባ ቀላል ባቡር ሌላኛው ነው። ይህም ከሰሃራ በታች ባሉ የአፍሪካ ሀገራት የመጀመሪያው የከተማ ውስጥ ቀላል ባቡር ነው። ጅማሮውን በክሰል የሚሰራ ባቡር አድርጎ በጊዜ ሂደት እየዘመነ ዛሬ ላይ ሙሉ ለሙሉ በኤሌክትሪክ የሚሰራ የባቡር ቴክኖሎጂ ላይ ደርሰናል። ከኢትዮ ጅቡቲ የባቡር አገልግሎት በተጨማሪ የአዲስ አበባ ቀላል ባቡር ትራንስፖርትም የዚሁ የመዘመን ሂደት አንዱ ማሳያ ነው። በከተማዋ በአራቱም አቅጣጫዎች የትራንስፖርት አገልግሎት እየሰጠ ይገኛል። አሁን እኔ የምገኘውም ሪቼ አካባቢ ነው። አንድ መሄድበት ቦታ አለኝ። ትኬት ልቁረጥና አብረን እንጓዛለን። ኮመን የሆነ ሴክሽኖችን ከመኪናዎች ጋር የተጋሩ የከተማ ትራንስፖርት እንደመሆኑ ኢዚሊ አክሰሰብል እንዲሆኑ ታስበው የተሰሩ ናቸው። እነኚህ አጭር ርቀት ናቸው። ሰው ቆሞም ቁጭ ብሎም ሊሄድባቸው የሚችሉ አገር አቋራጭ በሚሆኑበት ጊዜ ረጅም ሰዓት የሚወስዱ ሲሆን ከኤርጎኖሚክ ጋር ከሴፍቲ ጋር የሚገናኙ የውስጥ የሚሟሉ ኢኩፕመንቶች ይሟሉለታል ማለት ነው። በዚህ አግባብ እነኚህ የቀላል ባቡሮች አሁን ብዙዎቹ ትንሽ መቀመጫ ብዙ መቆሚያ ስፍራዎች ሆነው ነው የተዘጋጁት ማለት ነው። 3 አይነት አሰራር አለ። አንደኛ በመሬት ላይ አትግሬድ የምንለው ነው። ሁለተኛ ከመሬት ውስጥ
በተነል ተቦርቡሮ ከቴንድ ከቨር ተነል ጊዮርጊስ አካባቢ ያለው የተሰሩት ታነሎች አይነት ማለት ነው። ሶስተኛው ደግሞ ኤሌቬትድ በድልድይ የማንሳት ማለት ነው። ጎተራ ጋር እንደምትመለከችው ዓለም ላይ የነዳጅ እጥረት በሚከሰትበትና ለነዳጅ ግዢ የሚወጣው የውጭ ምንዛሪ ከፍተኛ በሚሆንበት ጊዜ ይህ የትራንስፖርት አገልግሎት ትልቅ እፎይታን የሚሰጥ ነው። ከዚህም በዘለለ ደግሞ ጭስ አልባ በመሆኑ ለአካባቢ ጥበቃ ትልቅ አስተዋጽኦ አለው። ዲዛይን ፍጥነቱ የአዲስ አበባው 120 ኪሎ ሜትር ፐር አወር ነው፣ ግን እስከ 67 ድረስ ነው እየሄደ ያለው። ምክንያቱም ለጥንቃቄ ወይም ደግሞ ያሉት ስቴሽኖች በየመሃሉ አንዳንድ ስቴሽኖች የተዘለሉት በዛ ምክንያት ነው። ኦሪጂን ዴስቲኔሽን ባቡር በሚጓዝበት ጊዜ ኮንጀክሽን የሚባል የለውም የሚይዘው ማለት ነው። የትራፊክ መጨናነቅ ምናምን የራሱ ዴዲኬትድ ላይ ስለሆነ ባሰብሽበት ትነሻለሽ፣ ባሰብሽበት ትደርሻለሽ ማለት ነው። በዚች አንድ ወር ውስጥ በጣም በከፍተኛ ማስጠንቀቂያ ነበርኩና ለፍጥነት ከየትኛውም ትራንስፖርት ባቡር ያለው ፍጥነት የተሻለ ነው። እሱን መጠቀም ከጀመርኩ ይሄው ከስራ መባረር ቀረ ማለት ነው። ይህ የአዲስ አበባ ቀላል ባቡር ትራንስፖርት ከማለዳው ጀምሮ በርካታ ቁጥር ያላቸውን የከተማዋን ነዋሪዎች በፍጥነት በተመጣጣኝ ዋጋ ትራንስፖርት አገልግሎት እየሰጠ ይገኛል። ይህም በከተማዋ ያለውን የትራፊክ ፍሰት በእጅጉ የሚያቃልል ነገር ነው። እንደምትመለከቱት ተቀምጦ ቢሆን ቆሞ ለሚሄድ መንገደኛ ምቾትን የሚሰጥ የትራንስፖርት አማራጭ ነው። ከወጪ አንጻር በጣም ጥሩ ነው። 20 ብር ከጫፍ እስከ ጫፍ 20 ብር ነው። ይሄ በኤሌክትሪክ የሚሰራ በራሳችን ሀብት ከውጭ የምናመጣው አይደለም። ፓወር የራሳችን ስለሆነ ምንም ያለ መቆራረጥ እንግዲህ አገልግሎቱን መስጠት ይችላል ማለት ነው። ብዙ የተሻሉ ባቡሮች እንዳሉ እናውቃለን። በፊልምም በምንም እናያለን። ለኛ አገር ደግሞ አሁን ባለው ሁኔታ ይሄ ጥሩ ነው፣ እንደሚሻሻል እርግጠኛ ነኝ። አዋሽ፣ ኮምቦልቻ፣ ሀራ ገበያ፣ መቀሌም ስላለ አገሪቱን ከማስተሳሰር በኢኮኖሚ ከማስተሳሰር ዘመናዊነትን ከማምጣት ሰዓት ከመቀነስ አኳያ እነዚህ ነገሮች ስንመለከት ነገሮች ይጀመሩ እንጂ እየዘመኑ ነው የሚመጡት። ከተጨማሪ ወደቦች ጋርም ባቡሩ መሰረተ ልማትን የማስተሳሰር ስራዎችን የመስራት እቅዶች አሉ። ከመንግስት እቅድ ጋር በማስተሳሰር የሚሰራ ስራ ነው። ባቡሩ አሁን ባለን ሁኔታ የሚተላለፈው ስቴሽን ላይ ነው። ከአንድ ስቴሽን ድረስ ያለው ላይ መሀል ላይ መተላለፍ አይቻልም፣ ሲንግል ላይን ስለሆነ ማለት ነው። ይሄ ዳብል ላይን ሊሆን ይገባል ወደፊት ማለት ነው፣ ብዙ አኮሞዴት እንዲያደርግ። ከዚህም ባለፈ ፓሲንግ ሉፖች የሚባሉ አሉ፣ መተላለፊያዎች ከስቴሽን ውጭ መሀል ላይ የምንሰጣቸው ያሰብናቸው እነኚህ ሲሆኑ በአንድ ጊዜ ብዙ ሰዎችን የማጓጓዝ እንዲሁም የተሻለ ኢንፍራስትራክቸር የማምጣት ፈረስ ክላስ፣ ቢዝነስ ክላስ እንደዚህ የምንላቸው ነገሮች ሁሉ ይኖሩናል ብለን አስባለን። አሁን ላይ ዓለማችን የደረሰችበት የባቡር ቴክኖሎጂ አለ። ከፍጥነት ከጥራት አንጻር ኢትዮጵያም ወደፊት ከዚህም በላይ የዓለምን ስልጣኔ የሚጋሩ ዘመናዊ የባቡር ቴክኖሎጂዎች ባለቤት እንደምትሆን ምንም ጥርጥር የለውም። በነገራችን ላይ መዳረሻ እየተቃረበ ነው። አብራችን ስለነበራችሁ እናመሰግናለን። ቻው።